እንዴ? እስኪ ሮም ያላችሁ ሰዎች አላችሁ። በነገራችን ላይ መላእክት እኮ ለአባቶች በድሮ ፊዚካሊ የሚወርዱበት ቦታ አለ። በነገራችን ላይ ቫቲካን ላይ ማለት ነው። ዛሬ እንዲህ ሳይበረዝ በነገራችን ላይ ማለት ነው መላእክቶች የሚወርዱበት። ኧረ ስንት ተአምር አለ። እስራኤል እኮ አሁን ዘፋይር ዴ የሚሉት እኮ ሻማው ይበራል በነገራችን ላይ። እና እኛ ተአምራት ዋና ነገራችን አይደለም ነው ቤተክርስቲያን የምትለው። ከተአምራት ሁሉ ተአምር ደግሞ አምላክ ሰው ሆነ፣ ሰው አምላክ ሆነ የሚለው ነው። ድንግል ትጸንሳለች፣ ወንድ ልጅም ትወልዳለች። ስትጸንስ በድንግልና ስትወልድ በድንግልና። ይሄ ለእኛ ትልቅ ተአምር ነው እና ኦርቶዶክሳውያን ፕራውድ ሊሰማን ይገባል። እግዚአብሔር ልናከበር ወደ መቅደሱ መጠጋት አለብን። ለመልስ ለመስጠት ደግሞ አንዳንዱን በቃ ትማራላችሁ። ልጆችሽ ከእግዚአብሔር የተማሩ ይሆናሉ፣ የልጆችሽም ሰላም ይበዛል። እና ይህንን እናዘውትር። እንግዲህ ወንድሞቼ ከልብ እናመሰግናለን፣ እንወዳችኋለን። የምትሸነፍ ቤተክርስቲያን የለችንም፣ የገሃነብ ደጆች አይቋቋሟትም ነው የሚለው። በነገራችን ላይ ይሄ ጊዜ ያልፋል፣ ይሄ ወጀብ ያልፋል። ብዙ ወንድሞቻችን በየሳምንቱ ይታሰራሉ። እነ ነጋሽ በዳዳ ታሰሩ፣ ስለነሱ ጮህን። አሁን ብሩኬ ታሰረ። የሚሆኑ ነገሮች በጣም ከባዶች ናቸው፣ ግን በዚህ ሁሉ ቤተክርስቲያን ትቀጥላለች። ከዛ ሁሉ መጥቶ የሚወያየን ሰው ምንድን ነው መጽሐፍ፣ ሴት አለ ዶግማ፣ የታለ ትምህርት የሚል ነው። አንዳንዶች እንግዲህ መናፍቅ የሚሆኑ ሰዎች የኦርቶዶክስ ተሟጋች ነን ብለው ቴዲ ጋም ጥሪ በውስጥ የጠየቁ ሰዎች አሉ። በቴዲም በዚህ ጉዳይ ላይ ሳላናግራችሁ ከእንግዲህ እንትን አላደርግም ብሏል። በወንድማቸው ፈለገ የተጀመረው ነገር እንደዚህ ደግሞ እውነቷ በአደባባይ እንዲነገር እኛም እንድንማር እድል ስለሰጠን ስለ ሁሉም ነገር እግዚአብሔር ይመስገን። በጎ ነገር እንድናስብ ይሁን። መጽሐፍ ቅዱስም በሁሉ አመስግኑ ነው የሚለው። በሁሉም አመስግን አለብን እና እንበርታ። ነገ እንግዲህ የፈሱ ብቻ ሳይሆን ሌላ ብዙ ታሪክ በሴቶች ዙሪያ ያለው አመለካከት፣ በመጠጥ ዙሪያ ያለው አመለካከት፣ በእያንዳንዱ ነገር ማለት ነው እናነሳለን። በፍቅር ከራሱ ደግሞ ባይገርማችሁ የእኛን እኮ ገድላት እኮ እንደው አባቶቻችን የጻፉት ጥቂት ሊሆን ይችላል። በታሪክ ጽፎ ያስቀመጡት በታሪክ ጥቂት ሊሆን ይችላሉ በገድላቶቻችን። ከዛ በኋላ ቤተክርስቲያን የጻፈችላቸው የዓይን እማኞች ናቸው የጻፉላቸው። በራሱ እኮ ሉተር የጻፈው ቤተክርስቲያን እውቅና የሰጠችው የፕሮቴስታንቱ ማለት ነው። እና ይሄ ይታያል፣ በደንብ እናብራረዋለን። ከዛ በኋላ ይሄ የመንፈስ ስራ ነው አይደለም የሚለውን ደግሞ አሁንም በቅርብ ቀን እንደዚሁ ከሉተር ጋር የሚያመሳስል ታሪክ ያላቸው በራሳቸው ሳይሞቱ አሁንም በሕይወት ያሉ ገድል ስለራሳቸው የጻፉ አሉና ያንን እናያለን። እንግዲህ መዝሙሬ ከልብ ነው የማመሰግነው። እንግዲህ ሰበር ነው እንድትገባ ብዬ እንትን ያደረግኩ፣ ዶክተርም እንደዛው እና ስለዚህ ቅድስት ቤተክርስቲያን ሁል ቀን እንንገበገባለን። እውነት ለመናገር ይመስለኛል ያው እኛ ብርቅ ነው ለእኛ ብዙ ነገሩ ብርቅ ነው እና እደነቃለሁ። እውነት የምነግራችሁ ኦርቶዶክስ ተዋሕዶ በመሆኔ ምን ያህል እንዴት ልበላችሁ፣ ደብተር የሌለው ተማሪ ታውቃላችሁ? ደብተር የሌለው መጽሐፍ የሌለው ተማሪ። ፕሮቴስታንቲዝም በነገራችን ላይ ደብተርና መጽሐፍ የሌለው ተማሪ ነው። በነገራችን ላይ እች ቤተክርስቲያን ደብተርም መጽሐፍም የሚማር ልብ እንዲኖረን የሚቀዳ ትምህርት ያላት ስርዓት ያላት ድንቅ ቤተክርስቲያን አለችንና እንበርታ። ብዙዎች ደግሞ እየመጡ ነው። በግልጽ የምነግራችሁ ለፉከራና ለትዕቢት ለእብሪት አይደለም የምነግራችሁ ማለት ነው። አንዳንዶች ትልልቅ የፕሮቴስታንት አባቶች ቤተክርስቲያን ሜዳ ቆሟል፣ ፕሮቴስታንት አዳራሽ ሜዳ ቆሟል። ስለዚህ መዝሙሬም እንግዲህ ብርትት ብላውን እንደው በቀን ለሆነ ሰዓት እየገባ የተወሰኑ ሀሳቦችን እያመቻቸ ብትሄድ ይቀራል ማለት ነው። በቃ ነገ ለምሳሌ መዋዕለ ጽድቅን የሚያነሱ ከሆነ እኛ እንግዲህ በጣም የምንኮራበት አባታችን ነው።
ስለዚህ እነሱ እንግዲህ በክፉ የሚያነሱትን ነገር ትክክለኛውን ገድሉን አንብበ መልስ ይሰጣል፣ ይረሳል ማለት ነው። ከዛ በኋላ እንዲህ ያለን ከስር ከስሩ መልስ የምንሰጥበት ነገር ይኖረናል። ግን ስራ ያናደርጋቸው ቤተክርስቲያን ብዙ የሚነገር ነገር አላት በነገራችን ላይ እና ብዙ የሚነገር ብዙ የሚወራ ነገር ስላላት እሱ ላይ እናተኩራለን። ከልብ ነው የምወዳችሁ፣ ከልብ ነው የማከብራችሁ። እኔማ ያው እግሬ እየተንቀጠቀጠ ወገቤ እየተንቀጠቀጠ ብዬ አልናገርም። ለምን አንዳንዱ ነገር በቁጭት ይጸጽተኛል። 24 ዓመት ሙሉ ሳላቃትች ቤተክርስቲያን እና እንዲህ ነው አልላችሁም። ግን እውነተኛ የክርስቶስ ቤተክርስቲያን ያለ ጥርጥር የምነግራችሁ ኦርቶዶክስ ተዋህዶ ነች። መጽሐፍ ቅዱስ ያነበበ ሰው የሚሆነው ኦርቶዶክስ ነው። ይህም ቦልድ ሊነግራችኋለሁ ማለት ነው፣ በድፍረት ነግራችኋለሁ። እና በጣም አከብራችኋለሁ፣ በጣም ወዳችኋለሁ። ሰላም እግዚአብሔር ከሁላችሁ ጋር ይሁን። ሁላችሁንም በመልካምነታችሁ በጸሎታችሁ አብራችሁን ያላችሁ ሁሉ ከልብ አከብራችኋለሁ፣ ከልብ አመሰግናለሁ። እግዚአብሔር ይስጥልኝ። ብዙ አወራው፣ አመሰግናለሁ። እሺ ቢኒዬ በጣም እናመሰግናለን። አንተንም ድካምን እግዚአብሔር ድካም ቅዱሳን ያደርግልን። የቅዱሳኑ ሁሉ ጸሎት አይለይ። ድል የነሱት የሰማዕታቱ ረድኤት በረከት ጸሎት ከአንተ ጋር ይሁን። ሁላችሁንም እንግዲህ ወንድሞች እህቶች እስካሁን የቆያችሁን ከኛ ጋራ በጣም እናመሰግናለን። ስለ ሁሉም ስለሚያገለግሉ ወንድሞች ጸልዩ። አትኩሮታችን ቤተክርስቲያን ላይ ይሁን፣ አትኩሮታችን ወንድሞቻችን ላይ ይሁን። እንማር፣ እናጥና። ከወንድሞቻችን ከፕሮቴስታንቶቹ ጋር ነገረ ክርስቶስ ላይ ልዩነት አለን። ነገረ ጥምቀት ላይ፣ ነገረ ቅዱስ ቁርባን ላይ፣ ነገረ ትንሣኤ ሙታን ላይ፣ ነገረ ስላሴ ላይ ልዩነት አለን። ገድላት ድርሳናትን በመመለስ እነዚህን ነገር እንድረሳላቸው ይፈልጋሉ። እኛ ግን እሱን አንረሳም። በጣም የሚፈሩት ትምህርት ቢኖር ወንድሞቻችን ጥምቀትን ነው። የሚፈሩት ትምህርት ቢኖር ቁርባንን ነው። በጣም የሚፈሩት ትምህርት ስላሴ ነው። ሰው እንዴት የስላሴን ትምህርት ይፈራል? ሰው እንዴት የጥምቀት ትምህርት ይፈራል? የሚፈሩበት ምክንያት በእነዚህ ትምህርቶች ላይ የትምህርት ልዩነት ስላላቸው። አንድ የሚያደርጋቸው ግን ምንድነው? ገድላት ድርሳናት፣ ገድለ ተክለ ሃይማኖት። ሰው ጥምቀት አንድ ሳያደርገው፣ የጌታ ትንሣኤ ሙታን ትምህርት አንድ ሳያደርገው ታምረ ማርያም አንድ ያደርገዋል። ይሄ በጣም የሚያስቅ ነው። እኛንም በቃ ስብስብ አድርገው ወደዚህ ወደ ታምሩ መልስ ለመስጠት እዛ ላይ እንድንጠመድ የሚያደርጉን ሆን ብለው ነው። ምክንያቱም ያላቸውን የትምህርት ልዩነት እንዲወጣ ስለማይፈልጉና እኛ ግን ሁለቱንም ጎን ለጎን አድርገን ለማስኬድ እንሞክራለን። ኮመንት ላይ አንድ እህት አለች ልትማር የምትፈልግ ያላችሁኝ ጽፌያለሁ፣ መልሻለሁ። ነገ ትምጣ፣ ነገ ቤቴን ስከፍት ይዛችኋት ነው ብዬ ጽፌያለሁ። የደጋገማችሁ መጽሐፍ አይጠበቅባችሁ፣ የመለስኩትን መልስ ማየት ነው። በተረፈ እግዚአብሔር ይስጥልኝ። እኔም ወደ ውጭ ወጥቻለሁ፣ በቃ መንገድ ላይ ነኝ። ዶክተርም ቢኒም እግዚአብሔር ይስጥልኝ። ቢኒም ረፍት አድርግ። ሁላችሁንም ክርስቲያኖትና ወንድሞቻችን ፍጻሜያችን አሳምሮ ለክቡር ስጋ ለክቡር ደግሞ አምላካችን ኢየሱስ ክርስቶስ ያብቃን። እግዚአብሔር ይስጥልን። አሜን አሜን። ዲያቆን መዝሙር ደህና እደር፣ መልካም መንገድ ይሁንልህ። ሰላም እደር ቢኒዬ፣ መልካም እደር፣ ሰላም እደር። ሁላችሁም እግዚአብሔር ይስጥልኝ። አሜን አሜን። ሰላም እደሩ። እሺ፣ እግዚአብሔር ይስጥልን። እሺ በቃ ክርስቲያኖትና ወንድሞቻችን እንግዲህ ሰላም እደሩ። በእኔ በኩልም ጨርሻለሁ። ወደ ውጪ መንገድ ስለወጣው እንደዛ አድርጉ። በቃ የዘማርያምን ዩቲዩብ ቻናል ገብታችሁ ተመልከቱ። የማነው ታላቁ ጅብሪልን ትምህርት ቤቱን ሲከፍት ገብታችሁ ተከታተሉ። ወንድሞቻችን ቤታቸውን ከፍተው ሲያስተምሩ ፕሊዝ እየገባችሁ ተከታተሉ። ትምህርት ላይ አተኩሩ። ስንፍና እናስወግድ። ደግሞ መስቀል በዓል እየመጣ ነው። ስለ መስቀል በዓል ደግሞ በደንብ እንማማርበትን ጊዜ እናመቻቻለን። ጥያቄ ያላችሁ ሰዎች በሃይማኖታችሁ ላይ ማንኛውም ጥያቄ ያላችሁ ኦርቶዶክሳውያን ክርስቲያኖችና ወንድሞቻችን ኑ ጠይቁን፣ ከኛ ተማሩ። ከፕሮቴስታንቱ በተለይ የሚነገረው ውሸት እንደሆነ እወቁ። ማርያምን አናመልክም፣ ማርያምን ታመልካላችሁ ይሉናል። ቅድም ተናግሬያለሁ። መላእክት ያመልካሉ ይሉናል። ማርያምን እኛ ይሄው ክርስቲያን እዚህ ያላችሁ 700 ምናምን ሰዎች ማርያምን የሚያመልክ ሰው አለ? የለም። ብናመልካት ምን ገዶን? ደስ ይላል ነው የምንናገረው፣ ግን አናመልካት። ድርቅ እንዴት ይባላል? አናመልካትም፣ ታመልካላችሁ። ይሄ የሚያሳየው ምንድነው? በዚህ ውሸት ላይ እንጀራቸውን የጋገሩ ሰዎች ስላሉ፣ የቤት ኪራይ የሚከፍሉ ሰዎች ስላሉ ይሄ ነገር አይ ብሎ ካመኑ ያ ሁሉ ነገር ስለሚቀር
ይሄን ነገር ይቀጥላሉ። ስለዚህ ፕሊዝ በደንብ እያስተዋላችሁ በፕሮቴስታንት ወንድሞቻችን ሁሌም ገድለ ድርሳናት ሲነሳ ጨምረው የራሳቸውን ትርጉም ሰጥተው ኦኬ የማይጨመር ነገር ጨምረው ሐሳብ ያልሆነው ነገር ሐሳብ አድርገው ጨማምረው ነው እንትን የሚናገሩ። ስለዚህ በደንብ እናንተ ራሳችሁ እየመጣችሁ እየጠየቃችሁ ይሄን ለማስተካከል ሞክሩ። የዛሬውን ትምህርት በዩቲዩብ ቻናል ላይ ተቀምጧል ይመስለኛል። እየገባችሁ ያንንም ተመልከቱ። እግዚአብሔር ከኔም ከናንተ ጋር ይሁን። በአገልግሎታችን ያበርታን ያጽናን። ጥያቄ ያላችሁ ሰዎች በርቱና እንግዲህ አንብቡ፣ ጠይቁ። ግልጽ ነው። ወንድማችን ብሩኬ ላይም እንግዲህ አትኩሮታችሁን አድርጉ። እግዚአብሔር በነገሮች ይርዳን። የአባቶቻችን አምላክ በሉ ሰላም ሁኑ። ሰላም እደሩ፣ ሰላም እደሩ፣ ሰላም እደሩ። እግዚአብሔር አምላክ ከኔም ከናንተ ጋር ይሁን። እወዳችኋለሁ። የሰደባችሁንም የመረቃችሁንም ሁላችሁንም እንወዳችኋለን። በውስጥ ስድብም የጻፋችሁ አላችሁ። አሁን ቅድም ነው ያየሁት ስወጣ። ምንም ችግር የለውም። የእናንተ ስድብ ለኔ እንደ ቫዝሊን፣ እንደ ቫይታሚን፣ እንደ ካልሲየም፣ እንደ አይረን ነው የምወስደው እና ደስ ነው የሚለኝ። ምንም ችግር የለውም። ሳልሰድባችሁ ከሰደባችሁኝ ለምን ትምህርት ተናገራችሁ ከሰደባችሁን እንግዲህ ስራ ተሰርቷል ማለት ነው። ኦኬ እናንተ ስደቡን፣ እኛ ስራ እንሰራለን። ምንም ችግር የለውም። እውነትን እየተረዳ ህዝቡ ወደ ቤተክርስቲያን እየመጣ ነው። በውሸት የወጣው ሰው እውነትን ሰምቶ እየተመለሰ ነው። ለዘመናት በውሸት የተሰበከው በእውነት እያሳየን እንደ እግዚአብሔር ፍቃድ እምነታችንን እናጸናለን፣ የጠፉትን እናመጣለን። እግዚአብሔር ከኔም ከናንተ ጋር ይሁን። በሉ ደና እደሩ፣ ደና እደሩ።